ጤና ይስጥልን የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከአማራ ብሔራዊ ክልላዊ መንግስት መሬት ቢሮ ጋር በጋራ ትብብር በማዘጋጀት ወደ እናንተ የሚያደርሰው ዝግጅታችን ተጀምሯል። በዛሬው ዝግጅታችንም የገጠር ቀበሌ ማዕከል ፕላን ዝግጅትን በተመለከተ እናስቃኛችኋለን። ይህም በተመለከተም ሀሳባቸውን ሊያካፍሉን እዚህ ስቱዲዮአችን ድረስ የተገኙት ኢንጂነር አግማሴ መልካሙ በአማራ ብሔራዊ ክልላዊ መንግስት መሬት ቢሮ የመሬት መሰረተ ልማት እና ዲዛይን ዝግጅት ዳይሬክቶሬት ዳይሬክተር ናቸው። እሳቸውን በእናንተ በተመልካቾች ስም ከልብ እያመሰገንኩ ወደ ዝግጅታችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ኢንጂነር አግማሴ መልካሙ በተመልካቾች ስም ከልብ እያመሰገንኩ ወደ ዝግጅታችን እንለፍና ለመግቢያ ያክል የገጠር ቀበሌ ግንባታ ሲባል ምን ማለት ነው ከሚለው እንጀምር እስኪ። አመሰግናለሁ። የገጠር ቀበሌ ማዕከላት ግንባታ ማለት በተበታተነ መልኩ የሚኖረውን አርሶ አደራችንን ወደ አንድ ማዕከል እንዲሰባሰብ በማድረግ ያን የመሰባሰብ ሂደት በፕላን እንዲመራ የማድረጉ ሂደትና በፕላን በተመረጡ ቤቶች ላይ እንዲገነቡ ማስቻል የገጠር ቀበሌ ማዕከል ግንባታ እንለዋለን ማለት ነው። መልካም። የማዕከል ግንባታው እንግዲህ በአንድ ቀበሌ የሚኖሩ አርሶ አደሮችን ወደ አንድ አካባቢ ማሰባሰብ ከሆነ የማዕከል ቦታው የሚመረጥበት ሂደት ወይም ደግሞ የሚመረጥበት መስፈርት ምንድን ነው የሚለውን ማንሳት እንችላለን። እንዳልኩ አርሶ አደሩ በተበታተነ መልኩ ነው የሚኖረው። ወደ አንድ ሊመጣ ሲል የሚሰባሰብበት አካባቢ የትኛው የተሻለ ነው፣ ለመኖሪያ አካባቢ ምቹ የሆነው የትኛው ነው፣ ሞር ፈርታይል የሆኑ የመስኖ መሬቶችን በግንባታ እንዳይያዙ እንዲሁም ለመኖሪያ አካባቢ ለመኖር የሚያስችል አይነት ምቹ ሁኔታ ያለበት እንዲሆን መስፈርቶች ተለይተው ውሃ በአቅራቢያ የሚኖር መሆኑ ተለይቶ አካባቢው ይለያል። ያው ህብረተሰቡን ባሳተፈ መልኩ ነው የአካባቢው ልየታ የሚካሄደው። እንደ መነሻነት እነዚህ አንዳንድ የመንግስት አገልግሎት መስጫ ተቋማት ያሉበትን አካባቢ መነሻ በማድረግ ልየታው ይካሄዳል ማለት ነው። እንዴት ቦታዎች በአጋጣሚ ቅድም ካነሱልኝ አኳያ ለምሳሌ ለም መሬቶችና ለሰብል ምርት በጣም ተፈላጊ የሆኑ አካባቢዎች የመንግስት ተቋማትም የተገነቡባቸው ሊሆኑ ይችላሉ። ለምሳሌ አሁን ትምህርት ቤቶች ብንሄድ የራሳቸው የይዞታ ቦታ አላቸው። ገጠር አካባቢ ስንሄድ ይህ ቦታ ደግሞ ለምርት አገልግሎት የሚውል አካባቢ ሊሆን ይችላልና እንደዚህ አይነት አጋጣሚ ቢገጥም አሁን ካሉት ጋር አይጋጭብንም? እንዴት አድርገን እነሱን አካባቢዎች ልናደርጋቸው እንችላለን የሚለው እንዳልኩ እነዚህ የገጠር ቀበሌ ማዕከላት ግንባታ የሚካሄደው በሁሉም የገጠር ቀበሌዎቻችን ይኖራል። ሁሉም መስኖ መሬት የለበትም ማለት አይቻልም። በተቻለ መጠን ግን እንደ ቀበሌው ስብጥር ሁኔታ ለም መሬት የሌለበት አካባቢ በመኖሪያነት እንዲመረጥ ጥረት እናደርጋለን። ያ ደግሞ ጸጋው ኑሮት ሁሉም በመስኖ የሚለማ አካባቢ ከሆነ ግን መሬትን በፕላንና በቁጠባ እንዲገነቡ ሙያዊ እገዛና ድጋፍ ይደረጋል ማለት ነው። ወደሚቀጥለው ሀሳብ ስናልፍ የተጠቃሚዎች የምልመላ ሂደትና የተመረጠውን ቦታ ለቤት መስሪያነት ወደ እነሱ የማስተላለፍ ሂደት ውስጥ በምን አይነት መንገድ ነው የሚሄደው? ወደ መጀመሪያው ጥያቄ ስመጣ እንዴት ነው ተጠቃሚዎች መመልመል የሚችሉት ካልከኝ፣ መጀመሪያውኑ የዛችን ቀበሌ ነዋሪዎች ተጠቃሚ የሚያደርግ ነው ይህ ፕሮግራም እና እድሜው 18 ዓመትና ከዛ በላይ የሆነ በሙሉ የቤት መስሪያ ቦታ የማግኘት መብት በሕጋችን የተቀመጠ ነው። ነገር ግን መብት የተቀመጠለት ሁሉ ደግሞ አያገኝም። ለምሳሌ የቤት መስሪያ ቦታ ባለ ይዞታ ከሆነ ወይም የባለ ይዞታ ልጅ ከሆነ በዛው የሚጠበቅለትና የሚያገኝ ሆኖ፣ ነገር ግን ከዚህ ውጭ በሚሆንበት ሰዓት በካሳ ለቤት መስሪያ ቦታዋ የተገመተውን ዋጋ መክፈል የሚችል መሆን አለበት። እንዲሁም ከማዕከሏ ውጭ ደግሞ የእርሻ መሬት ኑሮት በልውውጥ ማግኘት የሚችል መሆን አለበት። እንዲሁም ለግንባታ የሚሆን ጊዜ የቤት መስሪያ ቦታውን ካገኘ በኋላ 18 ወርና እስከ 18 ወር ይሰጠዋል እና በዚህ ጊዜ ውስጥ መገንባት የሚችል የዚህ መብት ተጠቃሚ ይሆናል። የቦታ ሽግግር ሂደትስ? ቦታ ስናስተላልፍ ቅድሚያ ለባለ ይዞታዎች ይሰጣል። እች ማዕከል በተለየችበት አካባቢ የሚኖሩ አርሶ አደሮች ይኖራሉ። ማጨሻ ኑሯቸው የሚሆን ሳይኖራቸው ያሉት ባሉበት እንዲጠበቅላቸው ይደረጋል ለባለ ይዞታዎችና ለቤተሰቦቻቸው። ከዛ ባለፈ ደግሞ ከዛች ማዕከል ራቅ ብለው ይኖሩ የነበሩ ነገር ግን የምልመላ መስፈርቱን ያሟሉ ተጠቃሚዎቻችን ይለያሉ። እነሱ በጣ የቤት መስሪያ ቦታውን እንዲያገኙ ይደረጋል ማለት ነው። የተከለለው ቦታ ውስን ቢሆንና የሰዎች ቁጥር ደግሞ እዛ በላይ ሆኖ መሬት መሸከም የማይችል ቢሆን በጣ ይለያሉ እንደማለት ነው።
እጥረት እንደዚህ ገጥሞን አያውቅም። ወደ ጥያቄ ከመመለሴ በፊት እንዳልከው እጥረቱ ካለ እኛ መጀመሪያ የምንመልሰው ጥያቄውን እጥረት አለና የሚያገኙት የቦታ ስፋት 200 ካሬ ሜትር ይሁን ወይስ 500 ይሁን የሚለው ላይ አቅማችንን እንወስናለን። የዛችን ቀበሌ ተጠቃሚዎቻችንን ማስተናገድ የሚችል የቦታ ስፋት እንወስንና በእቅዳችን መሟላቱን ስናረጋግጥ ነው ወደ ማስተላለፍ የምንሄደው። መልካም እንግዲህ በዚህ መንገድ ቦታውንም ከለየን ቦታው ተረካቢ ሰዎችም ወይም ደግሞ ያን ቦታ ላይ የሚፈልጉ ሰዎችም ካስተላለፍን በኋላ ራሱን የቻለ ደግሞ የግንባታ ሂደት ይኖረዋል። ከፕላኑ ጀምሮ አጠቃላይ የጊዜ ገደቡና እንደው የግንባታ ሂደቱ ምን ይመስላል? በምን አይነት መንገድ ነው የሚተዳደረው የሚመራው? ከዛ በኋላ ያለው ሂደትስ? የቤት መስሪያ ቦታውን እንዳገኙ ተጠቃሚዎቻችን ጊዜያዊ የቦታ አቀማመጥ ካርታ የባለቤትነት ማረጋገጫ ያገኛሉ። ያን ካገኙበት እስከ 18 ወር ጊዜ ውስጥ የመገንባት ግዴታ አለባቸው። ታዲያ ለመገንባት አንዱ መስፈርታችን በነዋሪው የተመረጠ የግንባታ የቤት ሞዴሎች አሉ። በነዛ በተመረጡት ላይ የግንባታ ፍቃድ መያዝ ይጠበቅበታል። ያን የግንባታ ፍቃድ በአቅራቢያ ካለው የመሬት ጽሕፈት ቤታችን ይወስዳል። በተመረጠ የቤት ዲዛይን መሰረት በተሻሉ የግንበኛ ሙያተኞች እንዲያስገነባ ይደረጋል። ከኛ ጋር ያለው ግንኙነት ምንድነው? ተጠቃሚውና እኛ በተቻለ መጠን የተመረጡ ቤቶችን እንዲገነባ የሙያ ክትትልና ድጋፍ እናደርጋለን። በተለያየ አጋጣሚ ግን ይህ ሰው የተቀመጠውን ጊዜ ገደብ ቢያልፍ 18 ወራትን አስቆጥሮ መገንባት ባይችል ምንድነው የሚወሰደው አስተዳደራዊ እርምጃ? በተቻለ መጠን በሕግ ማዕቀፋችን እሱ ነገር ተቀምጧል። ነገር ግን ደግሞ ይህ ነገር የሚተላለፍባቸው ከአቅም በላይ የሆኑ ችግሮች ሊኖሩ ይችላሉ። እነዛን ተቀራርቦ የማነጋገር ምንድን ነው ማትገነባበት የሚለውን መሬት ላይ ተቀራርበን እንዲገነባ ፑሽ እናደርገዋለን። በተቻለ መጠን ደግሞ ያጋጠመው ችግር ካለ የመጠየቅ ስራዎች ይኖራሉ። እስካሁን ግን በተጨባጭ የነጠቅነው ተጠቃሚ ወይም አርሶ አደር የለም። ለዚህ ተጠቃሚዎች ግንዛቤ ለመፍጠር ነውና ዋናው ዓላማው። የህግ ማዕቀፉ ምን ይላል? በምን አይነት መንገድ ነው ሊስተናገዱ የሚችሉ? እንዳልኩ መጀመሪያ 18 ወርና ከዛ በላይ ከሆነው የቃል መልእክት ይተላለፍለታል። እዛ ባሉ በሚከታተሉ መዋቅሮቻችን ላይ የቴክኒክ ኮሚቴዎች አሉ፣ የአካባቢው ነዋሪዎች አሉ። በእነሱ በኩል እንዲገነባ ጥሪው ይተላለፋል። ይሄ ሆኖ ደግሞ አሁንም እንቅስቃሴና ለውጥ ካላሳየ የጽሁፍ ማስጠንቀቂያዎች ይደርሱታል። በህግ ማዕቀፎቻችን በተቻለ መጠን ያ መሬት ተመላሽ በሚሆንበት ሰዓት መሬቱን ሲያገኝ በመጀመሪያው ርክክብ የከፈለው ካሳ እንዲመለስለት ጥረት ይደረጋል ማለት ነው። በክልላችን ከ3425 በላይ የገጠር ቀበሌዎች አሉ። ይህ የቀበሌ ማዕከል የፕላን ዝግጅትም ሆነ ግንባታ የሚካሄድበት በአንድ ቀበሌ አንድ ነው ብለን ነው እንደ እቅድ የተነሳ ነው። ነገር ግን ከቀበሌው ስፋት ካለው የቶፖግራፊ አቀማመጥ አኳያ አስገዳጅ ነገር ኑሮ ሁለት ይሁንልን በዚህ ቀበሌ ያለው ለማዕከልነት ከተባለ ሁለት የሚሆንበት አጋጣሚዎች አሉ። ነገር ግን እንዳንድ ብናሰለው ከ2130 በላይ የቀበሌ ማዕከሎቻችን ፕላን ተዘጋጅቶላቸዋል። በተዘጋጀው ፕላን መሰረት ደግሞ ከ800 በላይ የቀበሌ ማዕከሎቻችን ወደ ግንባታ ገብተዋል። ወደ ግንባታ ስንል በተላለፈው የቤት መስሪያ ቦታ ላይ ቤት የመገንባት እንዲሁም የመኖር እንቅስቃሴ የታየባቸው ከ800 በላይ ናቸው እና ከእቅዳችን አንጻር ከ3425ቱ ወደ 2130 62 በመቶ ያክሉ ስኬች ፕላን ተዘጋጅቶለታል ማለት ነው። አንዳንዴ ቦታውን ለመያዝ ብቻ በዚህ ልክ ቦታውን ይቀበሉና ቤቱን ገንብተው ባዶውን የሚያስቀምጡ አካባቢዎች ይኖራሉ፣ ቤቱ ላይ የማይገቡበትና እሱ ደግሞ የማዕከል ግንባታውን ዓላማ የሳተ ነው ብዬ አስባለሁ። ምክንያቱም የሚፈለገው የዓላማ ከተገነባ በኋላ ወደዛ ገብተው አካባቢው እንዲለማ መሰረተ ልማቶችን ለማሟላት እንዲያግዝ ታስቦ ይመስለኛል ይሄ የሚሰራና እንደው ከዛ አኳያስ በዚህ አይነት መንገድ ባዶ ቤት በማስቀመጥ ቦታውን ብቻ ለመያዣ የሚጠቀሙ ሰዎች ላይ መወሰድ ያለበት እርምጃ ሊገልጽልን ይችላሉ? ይህ አሁን እያጋጠመን ያለ ችግር ነው። ነገር ግን ለምን እንደዚህ ሆነ፣ አርሶ አደሮቻችን ገንብተው ለምን አይኖሩበትም የሚለውን ስናይ ትልቁና ዋነኛው በዛች የቀበሌ ማዕከል የመሰረተ ልማት አለመሟላት ነው። ያ የመሰረተ ልማት ውሃ ከሌለው፣ መብራት ከሌለው፣ የመንገድ አክሰስ ከሌለው ተጠቃሚዎቻችን ለመግባት ይቸገራሉ። ነገር ግን እነዚህ የመሰረተ ልማት ዝርጋታዎች የአገልግሎት መስጫ ተቋማት ባሉባቸው የቀበሌ ማዕከሎቻችን
ገንብቶ ያልገባ አርሶ አደር አልገጠመን። እንግዲህ በዚህ መንገድ አሁን እርስዎ ባነሱልኝ መሰረት ወደ 62% አጠቃላይ በክልሉ ያሉ ቀበሌዎች የቀበሌ ማዕከል ግንባታ ወይም ቦታ መረጣ ተካሂዶላቸዋል። ከዚህም በላይ ደግሞ ከ800 በላይ የሆኑት ወደ ግንባታ ገብተዋል እና በዚህ መንገድ በተመረጠው ፕላንና በተመረጠው ቦታ ላይ ከተደራጁና ከተዋቀሩ በኋላ የቀጣይ ዕጣ ፈንታቸው ምንድን ነው የሚሆነው? እኒህ ማዕከሎች ያው የመጀመሪያው አላማችን የተበታተነው መሰብሰብ ነው። ሲሰባሰቡ ለአገልግሎት መስጫ ለማሟላትም ምቹ ነው። አገልግሎት መስጫ ተቋማትንም በአቅራቢያ ለማግኘት ለአርሶ አደሮቻችን ምቹ ነው። በዚህ መልኩ የስራ እንቅስቃሴው የግንባታ ሂደቱ ከፍ እያለና እየሰፋ ሲሄድ የሚሆነው ምንድነው? ወደ ታዳጊ መዘጋጃ ቤት ያድጋሉ። ወደ ፈርጅ 5 ወደምንለው ሽግግር ይካሄድላቸዋል። ቅድም ካልኩ ከ800 በላይ የቀበሌ ማዕከሎቻችን ወደ ግንባታ ከገቡት ውስጥ በጣም ፈጣን እንቅስቃሴ በማሳየት 326 የሚሆኑት ተሸጋግረዋል ወደ ታዳጊ ማለት ነው። ለምሳሌ ከ1-2 ዓመት በፊት በቅርብ አዊ ብሔረሰብ አስተዳደር ዞን ጓንጓ ወረዳ አየው ቀበሌ ማዕከላችን የቤት መስሪያ ቦታው 2013 መጀመሪያ ነው የተላለፈው። በ2013 እና 14 ግን ፈጣን የግንባታ ሂደት በማሳየታቸው ምክንያት ወደ ታዳጊ ከተማ ተቀይረዋል። እዚህ ጋር ግን ወደ መዘጋጃ ቤት ሲያድግ በእርግጥ ባያድግም ያ ችግር እንደሚመጣ ይታወቃልና ለምሳሌ እዛ ቦታ ላይ ቅድሚያ አንስጣቸዋለን ያልናቸው ባለይዞታዎቹ መሬታቸው ለመኖሪያ አካባቢ ሲከለል እነሱ ከእርሻ መሬት ውጭ ሊሆኑ ይችላሉና የቀጣይ የመተዳደሪያ የህልውናቸው ጉዳይ የሚታሰበው በምን አይነት መንገድ ነው? አሁን እንዳልኩ የቤት መስሪያ ቦታ አርሶ አደሮቻችን ሲያገኙ ከራሳቸው ያገኛሉ፣ እንዲሁም ከሌሎች ካሳ ከፍለው ያገኛሉ፣ ወይም ደግሞ በልውውጥ ያገኛሉ። ለቤት መስሪያ ቦታ የተያዘባቸው አርሶ አደሮቻችን ግን የሄደባቸው የመሬት መጠን የጉዳት ደረጃው ይለያል። 100% ከእርሻ መሬት የሚነቅል ሊሆን ይችላል፣ በተቃራኒው ደግሞ በከፊልም ሊሆን ይችላል። እነዚህን አርሶ አደሮች በምን መልኩ ነው ተጠቃሚነታቸው የሚቀጥለው የሚለውን አለ የቢሮአችን የመልሶ ማቋቋም የስራ ክፍል ማለት ነው። እንደዛሽ ቀበሌ ማዕከል ግን በመኖሪያ ደረጃ ከሚጠበቀው ባለፈ የመስሪያ ቦታም እንዲያገኙ በከተማ ግብርናም ሆነ በሱቅ በሆቴል እንዲሰማሩ በፕላናችን የማመላከት ስራ ይሰራል። ብዙ ጊዜ የጠየቅነው መሬት ላይ ለመኖሪያ ከምናመላክተው ለአገልግሎት መስጫ ከምናመላክተው ባለፈ ለስራ እድል ፈጠረው ወደ ሌላ ዘርፍ ለሚቀየሩትም በተቻለ መጠን ፕላናችን ላይ የማሳየት ስራ እንሰራለን እና በዛም ተጠቃሚ ይሆናሉ እነዚህ አርሶ አደሮቻችን። የገጠር ቀበሌ ማዕከል ምስረታውን ስናይ ሀገራዊም ሆነ ማህበረሰባዊ ጠቀሜታ ይኖረዋል ተብሎ ታስቦ ነው ይሄ ይሰራና ምንድን ነው ያለው ፋይዳ? ችለን በሰራንባቸው ቀበሌዎቻችን ላይ የመጣውን ጠቀሜታ ስናይ ብዙ ነው። የመጀመሪያው በተበታተነ መልኩ የሚኖርን ማህበረሰብ የመሰረተ ልማት ተጠቃሚ ማድረግ አይቻልም። ነገር ግን ወደ አንድ ሲሰባሰቡ በጋራ የመጠጥ ውሃም ተጠቃሚ ማድረግ ይቻላል፣ የመንገድም ተጠቃሚ ማድረግ ይቻላል፣ የመብራትም የአገልግሎት መስጫ። በዋናነት ነዋሪዎቻችን በአቅራቢያ ፈጣን የሆነ የአገልግሎት መስጫ እንዲያገኙ አስችሏቸዋል። ካየነው ጠቀሜታ አንዱ ይሄ ነው። በመቀጠል ስናይ እነዚህ ለም መሬቶች በዘፈቀደ ያለ ፕላን የመኖሪያ ቤት እየተሰራባቸው ይኖሩ ነበር። ነገር ግን በፕላን የተመሩት ላይ በውስን የመሬት ሀብት ብዙ ተጠቃሚዎቻችንን የቤት መስሪያ ቦታ እንዲያገኙ ማድረግ ተችሏል በውስን። ከዛ ባለፈ አሁን የቤት መስሪያ ቦታ የሚያገኙበት መንገድ በሕግም ሆነ በአሰራር ደረጃ ውስን ነው። ይህ ቀበሌ ማዕከል በመምጣቱ ግን ብዙ ወጣቶች የቤት መስሪያ ቦታ ማግኘት ችለዋል። አሁን በህገወጥ መንገድም የቤት መስሪያ ቦታ መፈለግ አያስፈልገው፣ ህጋዊ አሰራሩ ተዘርግቶለታል። በስጦታም ቢሆን ከወላጆችም ያገኘው ከቤተሰቡ በህጋዊ መንገድ ነው። አይጠራጠርም፣ አይሰጋም። እነዚህ ጠቀሜታዎች አሉት። ከዛ ባለፈ አሁን ትልልቅ ከተሞች ከዚህ ከገጠር ቀበሌ ማዕከላት ከትንንሽ ከተሞች የተነሱ ናቸው። ዛሬ ያሉን የገጠር ቀበሌ ማዕከላት ነገ ትልልቅ ከተሞች ይሆናሉ። ታዲያ ትልልቅ ከተሞች ሲሆኑ ፈርሰው የሚሰሩ አይሆንም። ካሁኑ በፕላን የሚመሩ ይሆናሉ። በፕላን የሚመሩ ጤናማ
የገጠር የከተማ ሽግግር ማድረግ አስችሏል። ትልቁ ጠቀሜታው ይሄ ነው። ከዛ ባለፈ እንደነዚህ አይነት ግንባታ በተካሄደባቸው ቀበሌ ማዕከሎቻችን አማራጭ ገቢ ምንጭም ሆኖ አይተነዋል። አርሶ አደሩ አመታዊ ሰብል ጠብቆ ነበር ገቢ የሚያገኘው። ነገር ግን እንደነዚህ አይነት ስራ ግንባታ በተካሄደባቸው ቀበሌ ማዕከሎቻችን ተጓዳኝ ቤቱን አከራይቶም ሊሆን ይችላል፣ ለቢዝነስ አውሎትም ሚዛን ጥሎበትም ይሆናል፣ ዶርም አከራይቶም ሊሆን ይችላል። አማራጭ ገቢ ምንጭ ሆኖ ታይተናል። በፕላን መሰረት በገነባው ቤትም ዋስትና አድርጎ ብድር መበደር አስችሏል። የብድር ሁኔታው ከቦታ ቦታ ቢለያይም ብድር መበደር አስችሏል። አሁን እንደ መሬት ቢሮ አርሶ አደሩን የብድር አማራጭ እንዲያገኝ ካዳስተር በተጠናቀቀባቸው የብድር እድሉ አለ። ነገር ግን መሬት የሌለው በመሬት አለመኖሩ ምክንያት ያጣውን ብድር በቤቱ ማግኘት አስችሏል። ይሄ አንድ ጠቀሜታ ሆኖ ያገኘነው ነው ማለት ነው። አጠቃላይ ለአርሶ አደሩ ያለውን ጠቀሜታ ኢኮኖሚካሊ ያለውን መስሪያ ቦታ የሌለውን ሰው ቦታ እንዲያገኝ ከማድረግ አኳያ ያለውን ቃኘንና እንደው በመንግስት በኩልስ ከአስተዳደሩ ጋር ተያይዞና ሌሎችም ሊጠቀምባቸው የሚችልባቸው መንገዶች ካሉ ምን ፋይዳ ይኖረዋል? የመጀመሪያው እንዳልኩ እነዚህን የአገልግሎት መስጫ ተቋማት መንግስትም ቢሆን ላሟላ ሲል በተበታተነ መልኩ ተደራሽ መሆን አይቻልም። ለመንግስት ትልቁና ዋነኛው አቋራጭ መንገድ እንዲያውም በተሰባሰበ መልኩ ተደራሽ ለማድረግ አይቸገርም። አንድ ጠቀሜታው ይሄ ነው። ሁለተኛ እነዚህ የቀበሌ ማዕከላት ከግንባታ በኋላ መሸጥ መለወጥ ይቻላል። በስጦታም በውርስም በልውውጥም ስመ ንብረት ዝውውር ይፈጸማል። ልክ ከተሞች ላይ የሚደረገው መብት ገጠሩም ጋለ በዛ ሂደት ላይ እንደዚህ አይነት ስመ ንብረት ዝውውር ሲፈጸም ክፍያዎች አሉ። የገቢዎች የተሻለ ክፍያ ይኖረዋልና ከዛም መንግስት ተጠቃሚ ነው። ለምሳሌ አሁን እነዚህ ስራዎች ሲሰሩ በዚህ በጀት አመት ብቻ ከ7 ሚሊዮን ብር በላይ ከዚህ አገልግሎት ማግኘት ተችሏል። ከገጠር ቀበሌው ብቻ? አዎ ብቻ ከነዚህ ግንባታዎች ጋር ብቻና ያው ህዝቡም ሲጠቀም አንዱ መንግስትንም ተጠቃሚ ያደርጋል ብለን ነው የምናስበው። ግን ቅድም ወደ አነሱልኝ ጥያቄ ዙሪያ ልመልስልዎት ነው። ለምሳሌ ግንባታዎች ተገንብተው የገነቡት ሰዎች ወደ ቤቶቹ የማይገቡት የመሰረተ ልማት አለመሟላት ነው ብለውኛል። እና መጀመሪያ ይህ ቅር ሲታቀድ ሰው ከተሰባሰበ በጋራ ይጠይቃል፣ በጋራ መሰረተ ልማት እንዲሟላ ይደረጋል ከሚል አኳያ ከማሰብ ቅድሚያ መሰረተ ልማቱን ማሟላት ውስጥ እንዲሰባሰብ ሊያደርግ አይችልም ወይ? ከዛ ውጭ አሁን በርካታ የገጠር ቀበሌዎች ላይ ስነድ አርሶ አደሩ ቅድም እንዳሉት ለምሳሌ በዋናነት ውሃ ወዳለበት አካባቢ ነው እየሄደ የሚሰፍረው። ውሃ ምንጮች ወዳሉበት አካባቢ፣ ደረቅ አካባቢ ከመጣን ለመስኖ የማይሆን ካል ለምርት የማያገለግል ካል ደግሞ ከውሃ ያራቃ ሊሆን ይችላል በአብዛኛው እና እሱ ከሆነ ቅድም ያልነው ስጋትም ሊጨምር ይችላል። ስለዚህ ቀድሞ መሰረተ ልማቶችን ከምስረታው ጋር አብሮ የመዘርጋቱ ሁኔታስ እንዴት ነው ሊካሄድ የሚችለው? ከማን ምን ይጠበቃል? እሱን አሟልተው ማህበረሰቡ ወደተፈለገው ማዕከል እንዲሰበሰብ ለማድረግ ልክ ነው። እኛ እየቸገረን ያለ አሁን ያልኩ የመሰረተ ልማት ዝርጋታው ነው። ነገር ግን በዚህ ደረጃ ቀድሞ በማቀድ እንደዚህ ያልከው ሁሉም አሁን ይሄ ተግባር የሚፈጸመው በእኛ ተቋም ነው፣ በመሬት ቢሮ ነው። ነገር ግን ደግሞ ሌሎች እነዚህ የመሰረተ ልማት ዝርጋታዎች በተለያዩ ተቋማት የሚፈጸሙ ናቸው። ሁላችንም እኩል እንስባለን ማለት አይቻልም፣ ልዩነቱ አለ። ነገር ግን በሂደት በመነጋገር በጋራ ግንባታ በተጠናቀቀባቸው ቀበሌዎቻችን እኛው ጠያቂ ሆነን ማህበረሰቡ ጠያቂ ሆኖ እንዲሟላ ጥረት እየተደረገ ነው ያለው። በዛ ልክ ግን ሙሉ ነው ማለት አይቻልም። እንዳልኩ የተለያየ ነው። ይህን ዓላማ የሚፈጽመው የተለያዩ ተቋማት ስለሆኑ ነው እንደዚህ አይነት ልዩነት የመጣው። ከዛ ባለፈ ተግባሩም አዲስ ነው። እንዲህ አይነት ተግባራት በሌሎች ተቋማት አይታወቁም። ምናልባት ከዚህ ላይ አርሶ አደሩ በተለይ በዚህ መንገድ ተሰባስበው ቅድም ያላቸው ችግር የገጠሙ መሰረተ ልማት አለማለት ለምሳሌ ከውሃ አካባቢ አርቀ ነው ግን ደግሞ በውሃ ችግር ወይ ጥሎት የሄደ ወይም ደግሞ በጣም እየተሰቃየ ያለ ሮሮ ያበዛ አካባቢ ሊኖር ይችላል። ከመንገድ ርቆ አካባቢ መውጫ መግቢያ ጠቦ ታጡ እየተቸገረ ያለ ሊኖር ይችላል እና እንደው ከሱ አኳያ ስናነሳ አርሶ አደሩ ቀጣይ ለዚህ ፈቃደኛ እንዳይሆን ስጋት እንዳይሆንብን የሚልና ጥሩ አካባቢዎች እንደተሞክሮ የሚነሱ ይሆናል። በዚህ መንገድ ተደራጅተው ነገር ግን አሁን የመሰረተ ልማት ተጠቃሚ የሆኑ አካባቢዎችን ማንሳት እንችል ይሆን? ይቻላል። እንዳልኩ ይህም በችግርነት ማንሳቱ ያው ለመፍትሄው ከመፈለግ አንጻር ነው እንጂ
ሁሉ እንዲህ አይነት ችግር አለባቸው ማለት አይደለም። የተሻለ የሰሩ ከግንባታቸው ከሰሩም በኋላ ደግሞ እነዚህ መሰረተ ልማት ዝርጋታዎችን ለማሟላት ያልተቸገርንባቸው ቀበሌዎቻችን አሉ። ለምሳሌ በጥሩ ጎኑ ሰሜን ወሎ ዞን ጉባ ላፍቶ ወረዳ ላይ አመዬ ሜጫ የምትባል ቀበሌ ማዕከል አለች። በዚህ ቀበሌ ማዕከል ከ260 በላይ ተጠቃሚዎቻችን ቦታ ተላልፎ ገንብተው አጠናቀው እየኖሩ ነው ያሉት። ውሃ ማሟላት ተችሏል፣ መብራት ማሟላት ተችሏል፣ መንገድም አለው። ነገር ግን ትልቅ በጀት የሚጠይቅ የድልድይ ጥያቄ አለ። ከሞላ ጎደል 2-3ቱ ተሟልቶ አንዳንድ ደግሞ ጎደሎ አይጠፋም። አገልግሎት መስጫዎችም ተሟልተዋል። እነዚህ የተሳኩ የቀበሌ ማዕከላት ከተፈጠረባቸው አካባቢዎች ምስራቅ አማራ ግንባር ቀደም ነው። ደቡብ ወሎም ሰሜን ሸዋንም ማንሳት እንችላለን። ጥሩዎች ናቸው። ጥሩ ስራ የሚታዩ የተሰሩባቸው ናቸው። ከዚህ ጋር በተያያዘ እንደው በትክክል የሚታዩና የተሻሉ ቀበሌ ማዕከላት መፍጠር ተችሏን ከምንልባቸው ሚኒስቴር መስሪያ ቤቱ እንደ ሀገር ደረጃ መስፈርቶች ወጥተው ተወዳድረው ግንባር ቀደም የሆኑ የቀበሌ ማዕከሎቻችን አሉ። ከ2012 ጀምሮ የተሞክሮ ማዕከል የሆኑ ሰሜን ሸዋ ላይ፣ 2013 ሰሜን ወሎ ላይ፣ 2014 አዊ ብሔረሰብ አስተዳደር ላይ፣ 2015 ምዕራብ ጎጃም ደንበጫ ወረዳ ላይ ሞቀላቦ እና ጫፍቃት ቀበሌ ማዕከሎቻችን የተሞክሮ ማዕከል ሆነው ግንባር ቀደም ሆነው ለሌሎችም ማስተማሪያ የሆኑበት፣ በተቃራኒው ደግሞ ምንም የመሰረተ ልማት ባለማግኘታቸው ቅድም እንዳልከኝ ያልተገባባቸው መኖር ያልተጀመረባቸው አካባቢዎች አሉ። ለምሳሌ ደቡብ ጎንደር ዞን አሁን ወደ ሐሙሲት ከመድረሳችን በፊት ንፋስ መውጫ ከመድረሳችን በፊት ያሉ ቀበሌ ማዕከሎቻችን በስፋት ግንባታ የተካሄደባቸው ናቸው። ነገር ግን ደግሞ ውሃና መብራት ስለሌለው ብቻ መንገድ ዳር ነው የተገነቡት። ነገር ግን ውሃና መብራት ስለሌለው ብቻ ነዋሪዎቻችን ገብተው ለመኖር ያልመረጧቸው ቀበሌ ማዕከሎች ናቸው። ክልሉ እንደ ሀገር ሲቃኝስ እንደ ተሞክሮ ማዕከል ከመሆን አኳያ በዚህ ዙሪያ ያለው እንቅስቃሴ ምን ይመስላል? እንደ ሀገር ባለው ይህ አዲስ ተግባር ነው። በተቻለ መጠን ከሌሎች ክልሎች ጋር ልምዶችን ተሞክሮዎችን ለመውሰድ ጥረት ተደርጓል በመድረኮች እንደዚህ። ነገር ግን በወጡ መስፈርቶች ተወዳድሮ አንደኛም ሁለተኛም እየወጣ ያለ ተግባር ነው። ይሄ እንዳልኩ ለተከታታይ 4 ዓመት የተሞክሮ ማዕከል ሆኗል። ጥሩ የፈጸሙት ምንም ባልፈጸሙት አካባቢ ወረዳዎቻችን መምሪያዎቻችን ተገኝተው የተሞክሮውን እንዲወስዱ አድርገናል። በተቻለ መጠን በአሰራሩ፣ በአደረጃጀቱ፣ በግንባታ ሂደቱ ሴክተር ጉባኤ ላይ አዳማ ሁሉ ቀርቦ በጠንካራ ጎን የታየ ነው። ተሞክሮም የተወሰደበት ነው። ምናልባት እነዚህ ስራዎች ሲሰሩ እንግዲህ ክልሉ የተሞክሮ ማዕከል ሆኖ እስከ መጎብኘት ሲሰራ መቼም ሁሉም አልጋ ባልጋ አይሆንም እና ችግሮች ይኖራሉ። እኒያ ችግሮች ምንድን ነበሩ? እንዴት ሳለፋችኋቸውና ለዚያ ተበቃ የሚለውን ብናነሳና ብናጠቃልል መልካም። እንደተባለው ችግሮች አሉ። የመጀመሪያው እስካሁን ስንለው የነበረው የመሰረተ ልማት አለመሟላት ነው። መሰረተ ልማት በውሃ፣ በመንገድ፣ በመብራት እንዲሁም በአገልግሎት መስጫዎች ትምህርት፣ ጤና እንደዚህ የነሱ አለመሟላት በዋናነት ችግር ሆኖብናል ለኛ። እንዲሁም አበዳሪ ተቋማት እነዚህ የፋይናንስ ተቋማት የምንላቸው በሁሉም ዞኖቻችን ወጥ የሆነ የብድር እንቅስቃሴ ይሁንታ ፈቃደኝነት የለም። አሁን የወረዳ ከተሞቻችን የምናያቸው ግንባታዎች ባልተናነሰ መልኩ በእነዚህ የገጠር ቀበሌ ማዕከላት ይገነባል። ነገር ግን በተገነባው የባለቤትነት ማረጋገጫ ተይዞ ብድር ማበደሩ ላይ ውስንነቶች አሉ። አንድ ችግር የምንለው ይሄ ነው። በዋናነት አሁንም ሶስተኛ አርሶ አደሩ ካሳ ከፍሎ ባገኘው መሬት ላይ ወይም በልውውጥ ባገኘው ወይም ደግሞ ከቤተሰቦቹ ባገኘው የቤት መስሪያ ቦታ ላይ የራሱን ወጪ አውጥቶ ሲገነባ ልምድ ባለው እውቀት ባለው የግንባታ ሙያተኛ ያለ መገንባት ችግሮች አሉ። ምን ለማለት ነው? አርሶ አደሩ በሚያወጣው ወጪ ልክ የሙያተኛውና ችሎታ ያለው ያለ መገናኘት። ምስራቅ አማራ ላይ አሁን የተሻሉ ቤቶች ይገነባሉ።
ማዕከላዊ አማራ ላይ ደግሞ እዚህ ያለው የግንባታ ሂደት ውስንነት አለበት የጥራት እና እነዚህ ቢቀረፉ ይህን ተግባር ሙሉ ያደርገዋል ብለን እናስባለን። ምናልባትም ለመቅረፍ ከማል ምን ይጠበቃል የሚለውንም በዚህ ለሌሎች ባለድርሻ አካላትም ሀሳቡን ማንሳት እንችላለን። መልካም። አሁን ለመጀመሪያው ችግር መፍትሄ ይሆናል ብለን ያሰብነው ምንድነው? ከአጋር ተቋማት ጋር በቅንጅት መስራት ነው። አሁን ይሄ አርሶ አደሩን የተሻለ አኗኗር እንዲኖር፣ የተሻለ ገቢ እንዲያገኝ፣ የተሻለ አገልግሎት እንዲያገኝ ሊያደርግ የሚችል ተግባር ይህ ነው። የቀበሌ ማዕከል ግንባታው ነው። ለዚህ ግንባታ ያሉ ችግሮችን ደግሞ ለመቅረፍ ከግብርና ቢሮ ጋር፣ ከመንገድ፣ ከመብራት እንዲሁም ከውሃ ቢሮ ጋር በቅንጅት ለመስራት ጥሩ ጅምሮች አሉ። በዋናነት እንዲያውም በቅርቡ እየተደረገ ያለው ምንድነው? የዚህ የገጠር ኮሪደር ልማት ጋር በተያያዘ ይህን የመሰረተ ልማት ችግሮቻችን ይፈታል፣ ይቀርፋል ብለን እናስባለን። ጥሩ ጅማሮዎች አሉ። እንደ መፍትሄ እየተሄደባቸው ያሉ ሂደቶች አሉ። በቢሮ ኃላፊዎቻችን በአመራሩ እየተሰሩ ያሉ ስራዎች አሉ። የመፍትሄው አካል ይሆናል ብለን እናስባለን። ከነዚህ የአበዳሪ የፋይናንስ ተቋማትም በህግ ማዕቀፎቻችን ለነሱ የሚመቸውን ለአርሶ አደሮቻችን የሚመቸውን በህግ ማዕቀፍ አካተን የስራው አካል አድርገናል። ግንዛቤም እየፈጠርን ነው። ለውጥ ይመጣል ብለን ተስፋ እናደርጋለን። እንግዲህ ኢንጂነር በእኔ በኩል ያዋዩን ያልኳቸውን የመነሻ ሀሳቦች እስካሁኖቹ ነበሩ። በእርሶ በኩል እየቀረና መጨመር ያለበት መነሳት ያለበት ሀሳብ አለ የሚሉት ካለ አጠር አድርገው እሱን ያብራሩልንና ከኔ ጋር በዚህ ምናበቃ። አመሰግናለሁ። መልካም። እኔም ለመጨረሻ ይሆናል ብዬ ማስተላልፈው ምንድነው? አሁን ላይ በከተማ ከሚኖረው ህዝብ ይልቅ በገጠር የሚኖረው ይበዛል። የከተማና መሰረተ ልማት ሚኒስቴር ጥናት እንደሚያሳየው 75 በመቶ የሚሆነው ህዝብ በገጠር ነው የሚኖረው። ታዲያ በገጠር ቢኖርም የእድገት የከተሜነት እድገት ፍጥነቱ ደግሞ ከፍተኛ ነው። 5 በመቶ በላይ ወደ ከተማ የማደግ ፍጥነት አለ። በዚህ መልኩ የሚያድገውን ፍጥነት በገጠር ቀበሌ ማዕከላት በስኬች ፕላን ዝግጅት በግንባታ የማንፈተውና የማንቀርፈው ከሆነ እጅግ በጣም ሰፊ ችግር ነው የሚፈጠረው። ነገ ከነገ ወዲያ ለመሬቶች በግንባታ ይያዛሉ። አርሶ አደሮቻችንም በተበታተነ መልኩ ያለ ስልጣኔ ያለ አገልግሎት መስጫ ተቋማት ይቀራሉ እና ለዚህ ተግባር አርሶ አደሩ ወደ አንድ እንዲሰባሰብ በጋራ በቅንጅት ብንሰራ የበለጠ አርሶ አደሩ ተጠቃሚ ይሆናል። አርሶ አደሩ ተጠቃሚ ሆነ ማለት የብዙ ጥያቄዎችን መልስ የሚፈታ ነው። ትምህርት ላሟላ ቢባል በአንድ ማዕከል ቀላል ነው። ትምህርትን መከታተል መደገፉ ይመቻል። ግብርና እንደዚሁ። አሁን እነዚህ የቀበሌ ማዕከላት በተፈጠረባቸው አካባቢዎች ላይ መንገድ ሲዘረጋ ምርትንም ለመሰብሰብ ሆነ ምርትንም ለማድረስ ወደ ከተማ መሄድ ቀርቶ እዛው ላይ ከተማ የሚፈጠርበት አጋጣሚዎች ይኖራሉና የሁላችንንም ተጠቃሚነት የሚያረጋግጥ ተግባር እንደመሆኑ ትኩረት ተሰጥቶ ቢሰራ በጋራ ብንሰራ በቅንጅት ብንሰራ ውጤታማ እንሆናለን ብዬ አስባለሁ። እንደ መጨረሻ አሁን ከተማ ላይ ለአንድ ቀን መብራት ሲጠፋ ያለውን ችግር ያለውን ስፋት እናውቀዋለን። ግንባታ ባጠናቀቅንባቸው ቀበሌ ማዕከሎቻችን መብራት የገባላቸው ምን ያክል ለውጥ እንዳመጡ ምን ያክል ያኗኗር የስልጣኔ ለውጥ እንዳየን ተገንዝበናል። ስለዚህ ሁሉም አርሶ አደሮቻችን በተቻለ መጠን ሁሉም ቀበሌዎቻችን የዚህ መሰረተ ልማት ተጠቃሚ እንዲሆኑ ብንሰራ የበለጠ ተጠቃሚ እንሆናለን ለማለት ያክል። እናመሰግናለን። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከአማራ ብሔራዊ ክልላዊ መንግስት መሬት ቢሮ ጋራ በጋራ ትብብር በማዘጋጀት ወደ እናንተ ሲያደርሰው የቆየው የዛሬው ዝግጅታችን የእስካሁኑን ይመስል ነበረ። በዛሬው ቆይታችንም የገጠር ቀበሌ ማዕከል የፕላን ዝግጅትን እና ግንባታን በተመለከተ ነበር ስናስቃኛቸው የቆየን። ይህም በተመለከተም ስቱዲዮአችን ድረስ በመገኘት ሀሳባቸውን ሲያካፍሉን የቆዩት ኢንጂነር አግማሴ መልካሙ በአማራ ብሔራዊ ክልላዊ መንግስት መሬት ቢሮ የመሬት መሰረተ ልማትና ዲዛይን ዝግጅት ዳይሬክቶሬት ዳይሬክተር ነበሩ። እሳቸውን በድጋሚ በእናንተ በተመልካቾች ስም ከልብ እያመሰገንኩ ፕሮግራሙን ባዘጋጀት ወደ እናንተ ያደረስኩት እኔ ደስታ ጠቃ ከካሜራ ባለሙያዎቹ አቤል ተወልድና ሳምሶን ተዋበ ጋር በመሆን ነበረ።
የዛሬን በዚህ አበቃን። ጤና ይስጥልን።